አስተውላችሁ ከሆነ በያዝነው ዓመት ላይ ብዛት ያላቸው የቻይና የተለያዩ ብራንድ መኪኖች ወደ ገበያችን እየገቡ ይገኛሉ። የቢዋይዲ መኪና ነበር ትልቁን ገበያ ይዞት የነበረው። አሁን ግን እነ ውሊንግ አይነትም የተቆጣጠሩት ይገኛሉ። አሁን ደግሞ አዲሱ ጄቱር G700 የሚባለው ተሽከርካሪ በቅርቡ ወደ ሀገራችን ከሚገቡ ተጠባቂ መኪኖች መካከል አንዱ ነው። መኪናውም ከምታስቡት በላይ ገበያውን የሚቀየር ተሽከርካሪ እንደሆነ እየተነገረለት ይገኛል። ሰላም እንደምናላችሁ ክቡራት ተመልካቾቻችን፣ አዶኒያስ ነኝ። በዛሬው ዝግጅታችን እንግዲህ ይዤላችሁ የቀረብኩት የጄቱር G700 የሚባለው ተሽከርካሪ ላይ ፉል ሪቪው ይዤላችሁ ቀርብ ያለው ከመረጃዎቹ ጋር እኔው አዶኒያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወል ምልክቱን ጫኑ። ጄቱር G700 የሚባለው ተሽከርካሪ ወይ ደግሞ ለኤክስፖርት ቨርዥን በሚሆንበት ጊዜ T7 በመባል የሚታወቀው ተሽከርካሪ በዋነኝነት ፉል ሌክዠሪ የሆነ ተሽከርካሪ ነው። ለከተማ ውጪም ለመንገድ በሌለባቸው ቦታዎች ራሱ ያለ ችግር መጓዝ እንዲችል በፎር ዊል ድራይቭ የቀረበ ተሽከርካሪ ነው። ስለ መኪናው አንዳንድ ነገር ከመናገር በፊት መጀመሪያ እስቲ ዋጋውን እንመልከት። ሁሌ የምትጠይቁኝ ዋጋው ስንት ነው ስለምትሉ መጀመሪያ ከዋጋውን ጀምር። እነዚህ መኪኖች እንግዲህ በቻይና ውስጥ ከ46300 የአሜሪካን ዶላር ጀምሮ እስከ 53510 ዶላር ድረስ እየተሸጡ የሚገኙ ናቸው። ይህ እንግዲህ በ6 ወንበሩ ሲሆን ነው። በ5 ወንበሩ 46000፣ በ6 ወንበሩ ደግሞ 53000 የአሜሪካን ዶላር የሚሸጥ ተሽከርካሪ ነው። በዚህ ውስጥ የተገጠመለትን ኢንጂን እንመልከት። የተሽከርካሪ ላይ የተገጠመለት ኢንጂን ባለ 2 ሊትር 4 ሲሊንደር ቱርቦ ቻርጅ ሲሆን ከዚህ በተጨማሪ ደግሞ 2 የኤሌክትሪክ ሞተሮች እዚህ መኪና ላይ ከፊትና ከኋላ ተገጥሞለት እናገኛለን። አጠቃላይም 510 ኪሎዋት የማመንጨት አቅም አላቸው። እነዚህ መኪኖች ማወቅ ያለባችሁ የተገጠመላቸው የነዳጅ ሞተሩ ያን ያህል እንደ ነዳጅ መኪና ከባድ ስራ የሚሰራ አይደለም። እንደ ጄኔሬተርነት የሚያገለግሉ ናቸው። መኪናው እንግዲህ ቶርኩ ራሱ በጣም ከፍተኛ ነው። ይህ ማለት 1153 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። በፈረስ ጉልበት ስንት ነው ካላችን የኤሌክትሪክ ሞተሩም ተገጥሞለት የነዳጁም አንድ ላይ በሚሆንበት ጊዜ መኪናው እስከ 904 የፈረስ ጉልበት የማመንጨት አቅም አለው። ይህን እንግዲህ ለማወዳደር ያህል ከነ ጄቱር ከሌሎቹ ለምሳሌ ከቶዮታ ላንድ ክሩዘር ገመቺስ ከምንለው ጋር በምናወዳደርበት ጊዜ የ300 የፈረስ ጉልበት እንዲሁም ከዛ በላይ የሆነ አማራጭ ይዞ የቀረበ ነው። እነዚህ መኪና ላይ የተገጠመለት ትራንስሚሽን ራሱ ከበተማ ውስጥ ከምናውቀው ትንሽ ለየት ይላል። የተሽከርካሪ ላይ ባለ 2 ስፒድ አውቶማቲክ ትራንስሚሽን ተገጥሞለታል። ከዚህ በተጨማሪ የተሽከርካሪን ከ0-100 ለመድረስ የሚፈጅበት 4.6 ሰከንድ ነው ማለት ነው። እኔ በግሌ የቻይና መኪና የሚመቹ ነገሮች መካከል ባትሪ ቴክኖሎጂ ላይ ያላቸው ብቃት ነው። እነዚህ መኪኖች እንግዲህ ሊቲየም አየን ፎስፌት ናቸው። የተመረተው እንግዲህ ካስል የሚባለው ነው። እንደምታውቁት በዓለማችን ላይ 2 ትልልቅ የባትሪ አምራች ድርጅቶች አሉት በቻይና ውስጥ። እነሱም BYD እና ካትል ናቸው። BYD ካላመረተው ሞስት ፕሮባብሊ ካትል ነው ያመረተው። ይህም ተሽከርካሪ እንግዲህ ባለ 34 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ ተገጥሞለታል። ይህም እንግዲህ መኪናው በኤሌክትሪክ ቻርጅ ብቻ ከ100 እስከ 150 ኪሎ ሜትር እንዲጓዝ የሚያስችለው ነው። ታዲያ በአጠቃላይ ስንት ይሄዳል ሃይብሪድ ካላችሁኝ እነዚህ መኪኖች እስከ 1400 ኪሎ ሜትር የመጓዝ አቅም አላቸው። የሚሆነው ግን የመኪናው የመያዝ አቅሙ የነዳጅ የመያዝ አቅሙ 100 ሊትር የመያዝ አቅም ስላለው ነው እንጂ መኪናው በጣም ነዳጅ ቆጣቢ ሆኖ አይደለም። እውነት ለመናገር አብዛኞቹ የቻይና መኪኖች ሌላውን ካልኩሌሽን በምትሰሩበት ጊዜ የኤሌክትሪክ ሞተሩን ወይ ደግሞ ባትሪውን አውጥታችሁ ካልኩሌሽን በምትሰሩበት ጊዜ የምታገኙት የነዳጅ አጠቃቀም ያን ያህል የሚያስገርም አይደለም። በኤሌክትሪክ ውስጥ ስለሚያካክሱት ነው እንጂ አብዛኞቹ ትልልቅ ነዳጅ መያዣ ስላላቸው ነው። ብዙ ጊዜ አስተውላችሁ ከሆነ ለበረሃ የሚወጡ ተሽከርካሪዎችና ከተማ ውስጥ የምንጠቀምባቸው ተሽከርካሪዎች ሙሉ ለሙሉ ልዩነት አላቸው ከቦዲ ዲዛይናቸው ጀምሮ። እዚሁ ላይ እንግዲህ ቦዲ ኦን ፍሬም ይባላል። ሻንሲውና ቦዲው የሚለያይ ለምሳሌ ቆየት ያሉ ላንድ ክሩዘር መኪኖች ለምሳሌ መከላከያ፣ ፖሊስ፣ አምቡላንስ የምንጠቀምባቸው 70 ሲሪየስ ምንላቸው ሃይሉክሶች አይታችሁ ከሆነ ሻንሲውና ቦዲው የተለያየ ነው። ይህ በሚሆንበት ጊዜ ቦዲ ኦን ፍሬም እንለዋለን። ይህም ተሽከርካሪ የሰራበት የሻንሲ ስትራክቸሩ ቦዲ ኦን ፍሬም ነው። ይህ ጥቅሙ ምንድነው? ለምሳሌ መኪናው ቢገለበጥ አደጋ ቢደርስበት ከላይ ያለውን ቦዲ ብቻ የመቀየር አማራጭ ይኖረናል። ሻንሲው ሙሉ ለሙሉ መቀየር አይኖርብንም ማለት ነው። ይህ እንግዲህ እንደ አንድ አማራጭ ይዘው የቀረቡት ናቸው። እነዚህ ተሽከርካሪዎች ላይ 3 አይነት ትሪም ሌቭል ይኖራቸዋል። ከዝቅተኛው ጀምሮ እስከ ከፍተኛው ይኖራሉ። ይህም እንግዲህ መኪኖቹ መሀል ላይ የሚኖራቸው ፊቸር ልዩነት ይኖረዋል። ፊቸሮቹ ምን ናቸው የሚሉትን አንድ ባንድ አሳያቸዋለሁ። የመጀመሪያው ኮምፈርት የሚባል ትሪም አላቸው። ቤዝ ትሪም ማለት ነው። የመጀመሪያው በ5 ወንበር ነው የምናገኘው። የውስጥ ገጽታው ወደ ሌዘር ይኖረዋል። ለኦፍሮድ ኦል ዊል ድራይቭ ይኖረዋል። ነገር ግን እንደሌሎቹ ተጨማሪ ዲፈረንሻል አይኖሩም። በ18 ኢንች ቸርክ የምናገኘው ነው ማለት ነው። ሁለተኛው ደግሞ ሚድ ትሪም እንላቸዋለን ወይ ደግሞ መካከለኛው ትሪም የምንለው አለ። ይሄኛው ወደ 6 ወንበር ይኖረዋል። 6 ወንበር በሚሆንበት ጊዜ 2 የሚባለው አቀማመጥ ነው የሚኖራቸው። ሞር ወደ ኮምፈርት ያደላሉ። ለኋላዎቹ ኤሌክትሪካሊ ሴት አጀስትመንት ወይ ደግሞ ካፕቴን ቼር የሚባለው ስለሆነ
ኤሌክትሪካሊ ወንበሮችን አጀስት ማድረግ የምንችልባቸው ኢንዲፔንደንት ስክሪኖች ለኋላ ራሱን የቻለ ይኖራቸዋል። እንዲሁም 220 ቮልት አውትሌት ይኖራቸዋል። ቸርኪያቸው እንግዲህ በ20 ኢንች ነው የሚሆነው ማለት ነው። ሌላኛው ደግሞ ከፍተኛ የሚባሉ በቃ ቅንጡ የሚባለው ደግሞ ቶፕ ቲር ትሪሙ ናቸው። ፍላግሺፕ ይባላል። የፍላግሺፕ የሚባለው ላይ ደግሞ ለኦፍሮድ ፉሊ ሎድን ነው። 3 ዲፈረንሻል ነው የሚኖሩት ከፊተኛው መሀለኛውና ከኋላ አጀስተብል ኤር ሰስፔንሽን ይኖረዋል። ከመሬት ያለው ከፍታን ከፍ በማድረግ እስከ 320 ሚሊ ሜትር አካባቢ ከፍታ በራሱ ጊዜ መጨመር ይችላል። የውስጡ ቴክኖሎጂ ደግሞ ማሲቭ በጣም ትልቅ የተባለ በ17 ኢንች ስክሪን ይኖራቸዋል። ለኋላ ተመልካቾች ራሱን የቻለ ስክሪን አለው። ውጭ የገጽታው ላይ ራሱ ኤሌክትሪካሊ ዲፕሎይ የሆኑ ማለትም ስንወርድ የሚዘረጉ ስንገባ የሚታጠፉ መረጋገጫዎች ይኖራቸዋል። እንዲሁም ደግሞ 20 ኢንች የሆነ የሚሽሎን ታየርስ ተገጥሞላቸው ይመጣል። እንዲሁም ደግሞ መኪናው ሞር ለኦፍሮድ እንደተዘጋጀ የሚያሳዩ ኦፍሮድ ላይ ስንወጣ እንዳንቸገር ደግሞ የሚያደርጉን መኪናው ራሱን የቻለ ፊቸሮችም ተካተውለት ይመጣሉ። ነገር ግን አንድ ማወቅ ያለባችሁ ነገር አለ። ከሌሎቹ መኪና የተሽከርካሪ በጣም የሚለየው ነገር ፍሎቲንግ ኬፓቢሊቲ ነው። ማለትም በውሃ ውስጥ እየተንሳፈፈ መሄድ መቻሉ ነው። ወደ ወንዝ በሚገባበት ጊዜ እንትን ማለት ሳይሆን እየተንሳፈፈ የመሄድ አቅም አለው። ይህም እንግዲህ እስከ 900 ሚሊ ሜትር ወይ ደግሞ 970 ሚሊ ሜትር ያህል እንትኑን ይዞ ባላንስ አድርጎ እንደ በውሃ ላይ እንደሚሄድ መኪና ሆኖ በኢመርጀንሲ ጊዜ መውጣት ይችላል። በዋነኝነት ይህ እንግዲህ ለአደጋ ጊዜ ተብሎ የተሰራ ነው ማለት ነው። ይህንን ምን ላይ ታይቷል ከተባለ ለምሳሌ ፕሮሞሽናል ላውንቹ ላይ ይህንኑ ሲያደርጉት ታይቷል። ኦልሞስት 1.5 ኪሎ ሜትር የሚሆን ወንዝን ተቋርጦ ሲሻገር የተሽከርካሪ ታይቷል። እሱ ቪዲዮ እንግዲህ እንደምትመለከቱት ነው ማለት ነው። ሌላኛው ደግሞ እዚሁ ላይ ማወቅ ያለባችሁ እነዚህ ራሳቸውን የቻለ ኤክስተርናል ኦክሲጅን ጀነሬተር አላቸው። ድንገት በውሃ ውስጥ የሆነ ነገር ቢፈጠር እንኳን ራሱን የቻለ አላቸው። መኪናችሁን ከፈለጋችሁ እንደ ቻርጀር መጠቀም ትችላላችሁ፣ እንደ ፓወር ባንክ መጠቀም ትችላላችሁ። በ6.6 ኪሎዋት የቀረቡ አላቸው። ከሱ መኪናውን ሰክታችሁ ሌላ ነገር ራን ማድረግ እንድትችሉ። መኪናው 2 ስክሪን ነው ያላቸው ከፊትና ከኋላ በ34 ኢንች አላቸው በትልልቆቹ በሚሆንበት ጊዜ። እንዲሁም ደግሞ ባለ 16 ኢንች ስክሪን ደግሞ ይኖራቸዋል። ማወቅ ያለባችሁ 34 ኢንቹ ድራይቨር ዲስፕሌይ አለው፣ 15 ኢንች ኢንፎቴም ስክሪን አለው። ለኋላ ሰፋሪዎች ደግሞ ራሱን የቻለ ፊቸሮችን፣ ካሜራዎችን እንዲሁም ደግሞ ስክሪኖችን ይዞ ቀርቧል ማለት ነው። በዋነኝነት የተሽከርካሪ የተሻለ የሚያደርገው ነገር አድቫንስድ የሆነ ቻርጂንግ ቴክኖሎጂ አለው። ማለትም መኪናው በ34 ኪሎዋቱም በካትል ባትሪ ቻርጅ ለማድረግ ከ30-80 በ10 ደቂቃ ውስጥ የመድረስ አቅም አለው። ይህ ግን ብዙም አይመከርም። እንደምታውቁት በ170 ቢሆንም ለኛ ሀገር ብዙም ይመከር አይደለም። ኤሲ ቻርጀር ደግሞ ከ0 100% ለመድረስ የሚፈጅበት ኦልሞስት በ30 ደቂቃ ውስጥ ቻርጅ ማድረግ ይችላል ማለት ነው። እናንተ ይሄን መኪና ብትገዙ ይሻላል ወይስ ደግሞ የሌኦፓርድ ምርት የሆኑትን? እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ዛሬ ይዤላችሁ የቀረብኩት ሪቪው ከሞላ ጎደል አሳይቻችኋለሁ ብዬ አስባለሁ። እነዚህ መኪኖች በቀጣይ ወደ ሀገራችን ከሚገቡ ተጠባቂ መኪኖች መካከል አንዱ ናቸው። እንግዲህ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል ፎሎ ማድረጉን አይርሱ።